ሰበር ዜና! ይህ በምስሉ ላይ የምትመለከቱት ግለሰብ 9 ሰው ገለው 4 ሰው ወቅቶ ወደ 80 የሚጠጉ ሴቶችን ደፍረው የጠፋ ሰው። ስለዚህ ይህን ግለሰብ ካገኛችሁ ቶሎ ለፖሊስ በመጠቆም ራሳችሁን ጠብቁ። ልዩ ምልክት ጥቁር ኮፍያ ያደርጋል። ካገኛችሁ ሊገላችሁ ስለሚችል ራሳችሁን ጠብቁ። ይሄን ነው የምፈልገው። እንትን እኔ ግን አድናቂ ነኝ። እውነት ምን ይሆንክ ነው? አድናቂ ነኝ። እኔ ቁልፍ እኮ እኔ ጋር ነው። አትሂድብኝ የኔ ጥንቆራቸኝ እባክህ። አንተ ዘፈን ምነው? እታች ሰፈር እኮ ሰው እየሞተ ነው። እውነትህን ነው። ለዛውም በተኙበት አልጋቸው ላይ የሆነ ሰው ያንተ ድምፅን ቀንስ። እኔ ሳሎን ልተኛ ነው። እሺ ምንድነው? ታኬ አንዴ ታከለ እስካሁን ቴሌግራም ነው እንደምትጠቀሙ? አዎ። ለምን ሁሉ ግራምን አሞክረው? ምንድነው እሱ? አፕሊኬሽኑ እንደ ቴሌግራም አይነት ስለሆነ ቀለል ያለው፣ በተጨማሪ ደግሞ ማርኬትፕሌስ ስላለው እቃን አምጥተህ እዛ ላይ መሸጥ ትችላለህ። ሌላ ደግሞ የቀን ውሎህን ስቶሪ ማድረግ ትችላለህ። በተጨማሪ ደግሞ በአካባቢ ያሉ የሁሉ ግራም ተጠቃሚዎችን ያሳያል። ኦኬ። እንደዛ የውሻ ገሉን ነበር ሸበለው ምን ነው እንደምታስበው አይደለም። ለምን ውበትን ተጠቅመህ ገንዘብ አሰራ? ምን ያህል ገንዘብ? 1 ሚሊዮን ብር። 1 ሚሊዮን ምን ማለት ነው? ሹገር እንዴት አለች? በመጀመሪያ ማሟላት ያለብህ ነጥቦች አሉ። እሺ እድሜ ስንት ነው? 23። ኦኬ። ፍቅረኛ አለች? የለችኝም። ኦኬ። እንትን ላይ እንዴት ነህ? እንትን ምንድን ነው? እንትን አታውቅም? አሪ ምን አይነት ደደብ ነው? ወጥ መስራት ትችላለህ? ኦ ወጥማ እችላለሁ። አዳም ምን አስበሽ ነበር? ማንን ነው የምታወራው? አንዳንዴ ብቻ ይኖራለሁ። ይኸውልህ ለማንኛውም ፈተናውን አልፋል። ያችን ሴት ታውቃታለህ? ኦ ፍቅረኛዬ ናት ማለት ወይ ሰምታናለሽ መሰለኝ። እንዴት አለሽ? ገርማ አባዬ የት ነው በዚህ ሌሊት? እዚህ አንተ ከየት ነው የምትመጣው? እዚህ ይኸውልህ ለማንኛውም ድምፅህን ቀንስና ትተኛታለህ። እማዬ የት አምሽተህ ነው? ቆንጆ ቆየሽ እኮ እሷ አስተኝተሽ ነው እንዴ? እና ምርቅ ነው። ለበዛውም አባቱ እንዳሉ እንኳን ነግሩ። ከዛ አባትን ገደሉ። ምርቅ ነው እንዴ? ልጅ እያለ እሱን ኮላሊት አልሸጥሽም እና ልብስ አልገዛሁለትም? ቆይ ለምን አትስማሙ? ማን በቃ አንተ እዚህ ተኛ፣ እኔ እዛ ተኛለሁ። ፒስታቴ ነው በቃ እንትን ለሊት ትንሽ ስለምቃዥ እንዳደነግጥ። ኧረ ፈታ በል። አይ ሰላም ደግ A few moments later. ዛሬ ሟች ነህ። ወደ ኋላ እኮ ነው የዞርከው። ምን? ኦ ዛሬ ሟች ነህ። በጣም ብዙ ሰው እያሳሳኩ ነው የገደልኩት። ምን? በቃ አልደማ እየቀለድኩ ነው። ሰላም ደግ ይህ በሽተኛ ነው። ልወጣ ነው። ምን እየሰራ? ምንም። ይኸውልህ ለማንኛውም ልወጣ ነው። ቁልፍ ምን ሆነ ነው? ይኸውልህ እያጨፈረ አይ እንካ። እሺ ቆይ ያ ከሰል ማንደጃ ነው? አዎ። A few moments later. ልጆቹ ምንድን ነው? ልጄ ዳቪዳስ ማነው? አባዬ አንተ ነበር የወሰድከው? ይኸውልህ በጣም ሳብሬ ማን የወሰድ? ሰማኝ። በር ላይ ሰው ቆሟል። እናስገባ። ሌባ እኮ ነው። ሌባ ሸወደኝ። አሁን ብሬን አምጣ። ልጄ እሺ በርጣሚውስ ይሄ ነው ክፍልህ። እላይ ማን ነው የሚተኛው?
ሩሜት እኮ ነበረ። ያውልህ ያው እንግዲህ እሱን ታማሚ ነው። አውሩ ምናምን ተግባቡ፣ ይሻላችኋል። አይዟችሁ፣ ይመቻችሁ። A few moments later. ያሟል እንዴ? ቡግሉጣጣ ቁጭ በል። ሰላም ነው? ሰላም ነው። ስለ አንዳንድ ነገሮች እንድንወራ ፈልጌ ነው። እንግዲህ 18 ዓመት ሞልቷል እና የጉርምስና ለውጦችንም እያየህ ነው እና ያንን ተከትለው ስለሚመጡ ስሜቶች እንድናወራ ፈልጌ ነው። እሺ ያው እንግዲህ እየጎረመስክ ስትመጣ ወንድና ሴት አሉ እና ወንድና ሴት በጣም ይዋደዳሉ እና በጣም ሲዋደዱ ይቀራረባሉ እና በጣም ማለት መዋደድም አይጠበቅባቸውም። ያው ዝም ብሎ ከተመቻቹ ይበቃል። ስለዚህ በጣም ይቀራረባሉ። ከዛ ከተቀራረቡ በኋላ እንትን እንዴት ላስረዳ? ግብረ ስጋ እና በዛ ሰዓት ልጅ ይወለዳል። ለመድኃኒት አይጠቀሙ ማለት ለምን የእርግዝና መከላከያ አይጠቀሙ? ምንድን ነው አታውቅም? እሺ ናቸው እንዴ ነፍ እኮ መድኃኒት አለ። እዚህ ጋር የሰው ሁለት ሰዓት ይባላል። ያው ከግንኙነት በፊትም በኋላም ሊዋጥ ይችላል። እዚህ ጋር ሁሉ የምታያቸው መድኃኒቶች ናቸው እና በጣም አስተማማኞች ናቸው። እና 16 ልጅ እስከወልድ ጠብቀህ ነው የምነግርህ? የመጨረሻ ልጅ እኮ ነው። ግን እርግጠኛ ነኝ ይሰራል? አዎ ማለት 100%። እኔም በጣም ብዙ ጊዜ ተጠቅሜበታለሁ። ይሰራል። እንኳን በሰላም ወደ አእምሮ ሕክምና መጡ። ዛሬ በሽታችሁ ምን ደረጃ ላይ እንደደረሰ ለማወቅ አጠር ያለች ትንሽ ውይይት እናደርጋለን። በመጀመሪያ ራሳችሁን በማስታወቅ እንጀምራለን። አንተ ጀምር። እሺ፣ አመሰግናለሁ። እኔ ስሜ ታከለ እባላለሁ። ሰዎች እኔ እንደ በሽተኛ ነው የሚሆነኝ፣ ግን እኔ 100% ጤነኛ ነኝ። እሺ፣ እናመሰግናለን። መቀጠል ትችላለህ። እሺ፣ በመጀመሪያ አመሰግናለሁ። እኔ ስሜ ስም ማን ነው? አቤል እባላለሁ። እሺ አቤል እናመሰግናለን። ወደ እርሶ እንምጣ። እኔ የ9 ልጆች አባት ነኝ በዚህ እድሜ እና የልጆቼ ስም አያንቱ በላቸው። ኖ የእርሶ ስም ማን ነው? የኔ ስም በላቸው ወንድሜ ነው። አዛለች በል የሚስቴ ስም ነው። ታሪካዊ ሰው ናት። በአንድ ጊዜ ተረጋጉ። እናመሰግናለን። ወይ አዛለች፣ አቶ አዛለች። እሺ በመቀጠል ለሰው ማካፈል የምትፈልጉትን ሀሳብ እስኪ እዚህ አምጥተን እንወያይበት። ካንተን ጀምር። አመሰግናለሁ። የሰው ልጅ ሊደርስበት የሚገባው ደረጃ አዎ፣ ለምን ሊፍት አይጠቀምም? ጥሩ ሀሳብ ነው ያነሳው። እናመሰግናለን። ወደ አንተ እንምጣ። እርሱ ይቀጥሉ። እሺ ያው እንግዲህ እኔ የ9 ልጆች አባት ሰጥቻ ነበር እኮ እሷ ግን ልቀጥል? አዎ ይቀጥሉ። እሺ ያው የ9 ልጆች አባት እንደመሆነ ለምን ሊፍት አትጠቀምም? ምን አገባ? እኔ ላንተ ማለት ምንድን ነው? እኛ እኮ ራታችሁንም ቁጭ ያደርግናችሁ የአእምሮ በሽተኛ ስለሆናችሁ ነው። የት አባታችሁ ነው ያላችሁት? ድምጣችንን ከሰማይ ገለለ። በጣም ውብ ነሽ። ከምን ከአንቺ ውበት በላይ ጆሮዬ ላይ የሚጮህ ነገር አለ ብለሽ ነው? ለምንድን ነው ግን የማትወጂኝ? 3 ዓመት ሙሉ እኔ አንቺ ሳመሽ አንድ ቀን እንኳን ዞር ብለሽ 5 ዓመት ሞላ። ትወጂኛለሽ አትወጂኝ? እሺ እንጋባ። ታገቢኛለሽ? ስንት ልጅ ነው ለጂ? የፈለግኩን 3 4 5 አገባኝ። ሺ ነው ላሰፈልግ